ተነስተልን ክቡራን ተመልካቾቻችን ሲሳይ አጌና ከሉዓላዊ ሚዲያ ሰኞ መጋቢት 14 2018 ዓመተ ምህረት ዘንድሮ በመካከለኛው ምስራቅ በተፈጠረው ችግር ሁለት አንኳር አስፈላጊ ጉዳዮች አስፈላጊ ግብአቶች አደጋ ደርሶባቸዋል። አንደኛው ነዳጅ ኢነርጂ ነው። Our countries and the Arab countries of the Gulf are facing aggression from Iran. But when it all began, contrary to your repeatedly addressed appeals to the United States and Israel, did you condemn what the United States and Israel began to do? እኛ የአርሚ 70 ነባር አባላታት እንደሚታወቀው ከዚህ በመከላከያ ሰራዊት በተለያዩ ክፍሎች ሰሞኑን ያደረጉት ነገር ምንድነው? በዓለም ላይ በ12 ከተሞች የድንገተኛ ጊዜ ሰብአዊ እርዳታ ድጋፍ የሚሰጥባቸው ከተሞች በሚል 12 ከተሞች ተመርጠዋል። አጠቃላይ በእነዚህ ከተሞች ጠቅላላ በጀቱ ወደ 5 ቢሊዮን ዶላር እንደሚሆን ተገልጿል። ከነዛ በዓለም ላይ ካሉ 12 ከተሞች አንዷ አዲስ አበባ እንደሆነች እንግዲህ በመግለጫው ላይ ተዘርዝሯል። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በሱዳን ስደተኛ ካምፕ የሚገኙ ከ100 በላይ የቀድሞ ኢትዮጵያ ወታደሮች የሚሰጣቸው ድጋፍ መቋረጡ ተዘገበ። የኢትዮጵያ የሀገር መከላከያ ሰራዊት አባላት የነበሩና ለሰላም ማስከበር ተልዕኮ ሄደው ህወሓትን ደግፈው ወደ ሀገር ቤት ላለመመለስ ጥገኝነት የጠየቁት በአጠቃላይ ከ200 በላይ እንደነበሩም አፍሪካን ኢንተሊጀንስ ዘግቧል። መቀመጫውን ፓሪስ ያደረገው መገናኛ ብዙሃን ባለፈው ሳምንት ካቀረበው ዘገባ መረዳት እንደተቻለው የተባበሩት መንግስታት ድርጅት በነፍስ ወከፍ በወር $70 ሲሰጣቸው ቢቆይም ካለፈው ጥር ወር ጀምሮ ይኸው ድጋፍ በመቋረጡ ለተቃውሞ አደባባይ ወጥተው በሱዳን ባለስልጣናት መታሰራቸውንም በዘገባው አመልክቷል። በሱዳን ዳርፉርና ሱዳንና ደቡብ ሱዳን በሚወዛገቡበት አብዬ ግዛት ለሰላም ማስከበር ተልዕኮ እንደ አውሮፓውያን አቆጣጠር በ2020 የተጓዙት የኢትዮጵያ ሰላም አስከባሪዎች ተልዕኳቸውን ጨርሰው ሲመለሱ 217 የትግራይ ተወላጆች ከቡድኑ ተለይተው ሱዳን ውስጥ ጥገኝነት ጠይቀዋል። ከነዚህ 217 ውስጥ እስካለፈው ዳር በገዳሪፍ ግዛት ኡምጋርጉር በተባለው ስደተኛ ካምፕ የቀሩት 110 ሲሆኑ እስካለፈው ታህሳስ ወር መጨረሻ በየወሩ $70 ለጠቅላላ ወጪ ሲከፈላቸውም ቆይቷል። ከጥር ወር ጀምሮ የተባበሩት መንግስታት ድርጅት ድጋፉን ያቋረጠ ሲሆን ምክንያቱም አልተነገራቸውም። አፍሪካ ኢንተሊጀንስ ድጋፉ ስለተቋረጠበት ሁኔታ ከተባበሩት መንግስታት ድርጅት መረጃ ለማግኘት ያደረገው ጥረት እንዳልተሳካለትም አስነብቧል። እርዳታው መቋረጡን በመቃወም ከ2 ሳምንታት በፊት እንደ አውሮፓውያን አቆጣጠር መጋቢት 4 2026 ያደረጉት ተቃውሞ ከመፍትሄ ይልቅ እንዲታሰሩ ምክንያት እንደሆናቸውም ተመልክቷል። ከቀሩት 110 የቀድሞ ሰላም አስከባሪዎች ውስጥ አንዷ ራሷን ማጥፋቷን፣ ሌሎቹ 4 ደግሞ በሕክምና ጦት መሞታቸውን ስደተኞቹን በመጥቀስ አፍሪካ ኢንተሊጀንስ አስነብቧል። ሌሎች 21 ስደተኞች ደግሞ በዘላቂ ህመም ላይ እንደሚገኙም ተመልክቷል። በሱዳን የሚገኙ የትግራይ ተወላጅ ስደተኞች ከሱዳን ጦር ጋር በማበር እየወጉን ነው በማለት የሱዳን ፈጥኖ ደራሽ ኃይል አዛዥ ብርጋዴር ጀነራል መሐመድ ሐምዳን ደጋሎ በተደጋጋሚ መክሰሳቸውንም አፍሪካን ኢንተሊጀንስ በዘገባው አስታውሷል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከሰላም ማስከበር ተልዕኮ ከርተው የቀሩትንና በስደተኝነት የሄዱትን የትግራይ ተወላጆችን በማጣመር አርሚ 70 የሚባል ወታደር ኃይል ማቋቋሙ ሲገለጽ ቆይቷል። ይህ ኃይል ስልጠና ሲወስድ የሚያሳዩ ቪዲዮዎችን በህወሓት ደጋፊ ሚዲያዎች በተንቀሳቃሽ ምስል ጭምር ሲሰራጩ መቆየታቸውም አይዘነጋም። ሆኖም በቅርቡ ቁጥራቸው ከ500 በላይ የሚሆኑት ወደ ኢትዮጵያ ተመልሰው በአዋሽ አርባ ማሰልጠኛ ካምፕ በዲዲአር ፕሮግራም ውስጥ ማለፋቸውን የኢትዮጵያ ብሔራዊ ተሃድሶ ኮሚሽን ማስታወቁ ይታወቃል። በዲዲአር ፕሮግራም ያለፉት የቀድሞ ወታደሮችና ታጣቂዎች በመድረኩ ለሰላም ቁርጠኛ ነን የሚል መግለጫ መስጠታቸውም ይታወሳል። እኛ የአርሚ 70 ነባር አባላታት እንደሚታወቀው ከዚህ በመከላከያ ሰራዊት በተለያዩ ክፍሎች በተለያዩ ስራ ዘርፎች ለብዙ ዓመታት አገራችን በታማኝነትና በቁርጠኝነት ለብዙ ዓመታት ስናገለግል ቆይተን ሀገሪቷ በሰጠችን ወርቃማ ዕድል ተጠቅመን ወደ ሱዳን ሀገር በሰላም አስከባሪ ግዳጅ ተሰማርተን በዓለም አቀፍ ግዳጅ የሰላም አምባሳደር ሆነን ግዳጃችንን በብቃት ፈጽመናል። ይሁን እንጂ በወቅቱ በተፈጠረው የፖለቲካ ግለት እና ፕሮፓጋንዳ የትግራይ ተወላጆች የመከላከያ አባላት እየታሰሩ ነው፣ እየተገደሉ ነው የሚል ወሬ ስጋት ውስጥ ገብተን ራሳችንን ለከፋ ጭንቀት በመዳረግ በሰው ሀገር ጥገኝነት ጠይቀን የስደት ገፈት ቀማሾች ሆነን በመቆየት ወደ ትግራይ ተዋጊ ክፍል አርሚ 70 ገብተን ስንዋጋ ቆይተናል። ይሁን እንጂ መንግስት ባቀረበው የሰላም ጥሪ የሱዳን ድንበር አቋርጠን ወደ እናት ሀገራችን በመምጣት
የዚህ እድል ተቋዳሾች ለመሆን ችለናል። በመካከለኛው ምስራቅ ኢራን ላይ በተሰነዘረው ጥቃት የተጀመረው ጦርነት 3ኛ ሳምንቱን አገባዷል። የዓለማችን ነዳጅ 20 በመቶ የሚተላለፍበት የሆርሙዝ ሰርጥ በከፊል መዘጋቱም በዓለም አቀፍ ደረጃ የነዳጅ ዋጋ እየጨመረ የቀጠለ ሲሆን ፕሬዚዳንት ትራምፕም በ48 ሰዓታት ውስጥ መስመሩን እንዲከፈት ኢራንን ያሳሰቡ ሲሆን የጊዜ ገደቡ ካለቀ በኋላ ግን የኃይል ማመንጫዎችንና መሰረተ ልማቶችን ወደ ማጥቃት አሜሪካ እንደምትሸጋገርም አሳስበዋል። ኢራን በበኩሏ በአጸፋው የባህረ ሰላጤው ሀገራትን የውሃና የኃይል መስመሮች እንደምትመታ እንዲሁም የሆርሙዝ ሰርጥን ሙሉ በሙሉ እንደምትዘጋ አስጠንቀቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰጡት የጊዜ ገደብ ነገ ማክሰኞ በአሜሪካ ሰዓት አቆጣጠር ከምሽቱ 1 ሰዓት ከ45 ወይም 7:45 ፒኤም በኢራን ሰዓት አቆጣጠር ደግሞ ረቡዕ ሊነጋጋ ሲል ከሌሊቱ 9 ሰዓት ከሩብ የጊዜ ገደቡ ያበቃል። በዚህ መሃል ቀጥተኛ ባልሆነ መንገድ በኦማን በኩል የሚደረጉ ጥረቶች ውጤታማ ካልሆኑ ግጭቱ ይበልጥ ተባብሶ ሊቀጥል እንደሚችልም ታምኖበታል። ሳውዲ አረቢያ፣ ዩናይትድ አረብ ኤምሬትና ሌሎች አረብ ሀገራት በቀጥታ በውጊያው ሊሳተፉ እንደሚችሉ ሲጠበቅ የሊባኖሱ ሂዝቦላም ኢራንን በመደገፍ በጥቃቱ እንደሚቀጥል ታምኖበታል። ቻይና፣ ሩሲያና ቱርክን የመሳሰሉ ሀገራት ደግሞ የውይይትን አስፈላጊነት በተመለከተ ግፊት እያደረጉ ይገኛሉ። ሩሲያ ስለ ውይይት ጥሪ እያቀረበችን ቢሆን ለኢራን የኢንቴሊጀንስ መረጃና ወታደራዊ ማማከር ስራ እንደምትሰራ በአንዳንድ ሪፖርቶች ሲገለጽ፣ አሜሪካ በጦርነቱ በፖለቲካም ሆነ በኢኮኖሚ መዳከሟን ሩሲያ እንደ በጎ እንደምትመለከተውም ተዘግቧል። ዓለም አቀፍ ማዕቀቦችን ጭምር ችላ ብላ ከኢራን በከፍተኛ ደረጃ ነዳጅ የምታስገባው ቻይና የሆርሙዝ ሰርጥ መዘጋት በግንባር ቀደምትነት ከሚጎዳቸው ሀገራት አንዷ መሆኗም ተመልክቷል። በቀን በሆርሙዝ በኩል 5.4 ሚሊዮን በርሜል ነዳጅ የምታስገባውና ከዚህ ውስጥ 1.3 ሚሊዮን በርሜሉን ከራሷ ከኢራን የምትገዛው ቻይና ሰርጡ በከፊልም ቢሆን መዘጋቱ በከፍተኛ ደረጃ የጎዳ ሲሆን ሙሉ በሙሉ ከተዘጋና ጦርነቱ ተባብሶ ከቀጠለ ጉዳቱ ለእርሷም ጭምር በመሆኑ ምንም እንኳን በተዘዋሪም ቢሆን ለኢራን የገንዘብ ድጋፍ ማድረጓ ቢገለጽም ችግሩ በውይይት እንዲፈታ ግፊት ማድረጓ ቀጥሏል። ሆኖም የቻይናው ፕሬዝዳንት በባህረ ሰላጤው ሀገራት ላይ ኢራን የምታስወነጭፈውን ሚሳይልና የድሮን ጥቃት በተመለከተ ኢራንን ከማውገዝ ይልቅ ራሳቸውን የባህረ ሰላጤው ሀገራትን ተጠያቂ ሲያደርጉም ተደምጠዋል። የቻይናው ፕሬዝዳንት ጂ ጂንፒንግ ለባህረ ሰላጤው ሀገራት በሰጡት ማሳሰቢያ የባህረ ሰላጤው ሀገራት የነዳጅ ጣቢያዎቻቸውን ከኢራን ጥቃት መከላከል ከፈለጉ አሜሪካን ከእነርሱ ግዛት ካሏት ቤዞች ተነስታ በኢራን መሪዎችና በኢራን ላይ የምታደርገውን ድብደባ የግድ መከላከል አለባቸው፣ ፍትሐዊነት ማለት ይህ ነው በማለት መናገራቸው ተመልክቷል። የኢራን ጥቃት ሰለባ የሆኑት የባህረ ሰላጤው ሀገራት ቻይና እና ሩሲያን የመሳሰሉ ሀገራት ለኢራን ባላቸው ቅርበት ጥቃቱን እንዲያስቆሙ ያቀረቡትን ተማጽኖ ቻይና ብቻ ሳትሆን ሩሲያን በውጭ ጉዳይ ሚኒስትሯ በኩል ራሳቸውን የአረብ ሀገራቱን የሚወቅሱ አስተያየቶችን ሲሰጡ ተደምጠዋል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በተገኙበት በሞስኮ በተደረገ ስብሰባ የአረብ ሀገራት አምባሳደሮች ተወካይ ያቀረቡት ጥያቄ ሀገራቱ ለኢራን ጥቃት መጋለጣቸውን፣ ብዙ ሰዎች መገደላቸውን የሚዘረዝር ሲሆን ሩሲያ ከኢራን ጋር ባላት ስትራቴጂካዊ አጋርነት በግጭቱ ተሳታፊ ባልሆንበት የሚፈጸምብን ጥቃት ግፊት በማድረግ ልታስቆም ይገባል የሚል ነው። Our countries and the Arab countries of the Gulf are facing aggression from Iran. It represents a threat to our civilian infrastructure. Over the last week, many people have been killed. የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በባህረ ሰላጤው ሀገራት ላይ የሚፈጸሙን ጥቃት እንደሚቃወሙ ገልጸው ነገር ግን ኢራን ላይ የተፈጸሙን ጥቃት እነሱም ማውገዝ እንደሚገባቸው አስገንዝበዋል። እናንተ የእስራኤልና የአሜሪካን ጥቃት አውግዛችኋልን? 170 ልጃገረዶች ትምህርት ቤት ሲገደሉ የውግዘት መግለጫስ አውጥታቸዋልን? ሲሉ ጠይቀው መፍትሄው ይልቁንም በጋራ ሆነን ግጭቱ በሚቆምበት ሁኔታ ላይ እንስራ ሲሉ ጥሪ አቅርበዋል። But when it all began, contrary to your repeatedly addressed appeals to the United States and Israel, did you condemn what the United States and Israel began to do? And for example, did you condemn the deaths of 170 girls in a school? I believe that we must take a unified position. ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ተመልካቾቻችን የፕሬዝዳንት ዶናልድ ትራምፕ አስተዳደር አፍሪካን በተመለከተም አዲስ ፖሊሲ ወይ ደግሞ አፍሪካን ቀዳሚ ያደረገ የውጭ ፖሊሲ እንደሚከተል በሳምንቱ መጨረሻ በአሜሪካ ውጭ ጉዳይ ሚኒስቴር አፍሪካ
ጉዳይ ቢሮ አንድ ኃላፊ እንግዲህ መግለጫ ሰጥተዋል። በእርሳቸው ኃላፊው ኒክ ቼከር በሰጡት መግለጫ በአፍሪካ ላይ ቀዳሚ ያደረገም የውጭ ጉዳይ ፖሊሲ እንደሚከተሉ፣ እነዚህም በሶስት ዋና መሰረታዊ ጉዳዮች ላይ እንደሚያተኩሩ፣ እነዚህም የመጀመሪያ የሚያነሱት ኮሜርሻል ዲፕሎማሲ ይላሉ፣ የንግድ ልውጥን መሰረት ያደረገም ዲፕሎማሲ፣ በሌላም በኩል ደግሞ ሰብአዊ እርዳታን፣ የውጭ እርዳታ ሰብአዊ እርዳታን ወይ ደግሞ ድጋፍን በተመለከተ መልሶ ነገሮችን የማየት የመመርመር የሚል ነገር እዚህ ላይ ተነስቷል። በሶስተኛ ደረጃ በግጭት አፈታት ላይ ያተኮረ እንደሆነም እንግዲህ ተመልክቷል። ምናልባትም በሁለተኛ ደረጃ ላይ ሰብአዊ እርዳታውን በተመለከተ መልሶ ማየት ወይ ደግሞ መመርመር በሚል የተቀመጠው ከዚህ ቀደም የአሜሪካዊ እርዳታ ድርጅት ዩኤስኤድ የሚባለው በጣም በዓለም አቀፍ ደረጃ ከፍተኛ ሰብአዊ እርዳታ ሲያቀርብ የነበረ ተቋም መሆኑ ይታወቃል። ይህም ተቋም እንግዲህ ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ኃላፊዎቹንም ከኃላፊነት አንስተው በዓለም አቀፍ ደረጃ በየትኛውም ሀገር ያለውን ድርጅቱን ከእንቅስቃሴ ውጭ ማድረጋቸው ይታወቃል። ያንን ተከትሎ እንግዲህ በተለያየ መንገድ በሰብአዊ እርዳታ ላይ ጫና ማድረጉ በግልጽ የሚታወቅ ነገር ነው። ይህን ለማስተካከል እንግዲህ ሰብአዊ እርዳታውን እንደገና መልሶ የመመርመር ነገር ተብሎ ሰሞኑን ያደረጉት ነገር ምንድን ነው? በዓለም ላይ በ12 ከተሞች የድንገተኛ ጊዜ ሰብአዊ እርዳታ ድጋፍ የሚሰጥባቸው ከተሞች በሚል 12 ከተሞች ተመርጠዋል። አጠቃላይ በእነዚህ ከተሞች ጠቅላላ በጀቱ ወደ 5 ቢሊዮን ዶላር እንደሚሆን ተገልጿል። ከነዛ በዓለም ላይ ካሉ 12 ከተሞች አንዷ አዲስ አበባ እንደሆነች እንግዲህ በመግለጫው ላይ ተዘርዝሯል። ሌላው ሚያሚ አሜሪካ ውስጥ አንድ ከተማ አለ። ከዛ ውጭ ወደ ላቲን አሜሪካ የሚገኙ ሀገራትም አሉ። በአፍሪካ ውስጥ 3 ከተሞችን ነው የተመረጠው። ኬንያ፣ አዲስ አበባና የሴኔጋሉ ዳካር ነው የመረጡት። በአጠቃላይ በዓለም አቀፍ ደረጃ እንግዲህ 12 ከተሞች ናቸው። ምናልባት አፍሪካ ላይ በጣም ያተኮረ ይመስላል። እንደገናም ደግሞ ምስራቅ አፍሪካ ላይ የበለጠ ትኩረት ያደረገ ይመስላል። በአንድ በኩል ኬንያ በርካታ እዚህ ዓለም አቀፍ የሰብአዊ እርዳታ የሚሰጡ ተቋማት ሴንተር ስለሆነች፣ በሌላም በኩል ደግሞ ኢትዮጵያ የአፍሪካ ቀንድ መቀመጫ፣ እንደገናም ደግሞ ከሰብአዊ እርዳታ ምልልስ ጋር የተያዘ ትልቁ አየር መንገድ ስላለ በዚህ በሎጂስቲክ በኩል ያለውን ነገር እሱን ግምት ውስጥ ገብቶ እንደሆነ አንዳንድ በዛ ጉዳይ ላይ የተጻፉ ነገሮችን ለማየት ሞክሬያለሁ። ስለዚህ ሰብአዊ እርዳታውን በተመለከተ አሜሪካ አዲስ አበባ፣ ናይሮቢ እንደገናም ደግሞ ሴኔጋል ላይ መሰረት ያደረገ በአጠቃላይ በዓለም አቀፍ ደረጃ 12 ከተሞች ላይ ሰብአዊ እርዳታ ከዚህ ቀደም ዩኤስኤድ ሲሰራ የነበረውን በሌላ መንገድ በውጭ በአሜሪካ ውጭ ጉዳይ ሚኒስቴር በኩል ለመስራት እየሞከሩ መሆናቸውን የሚያሳይ ነው። አፍሪካ ላይ ትኩረት እናደርጋለን ብለዋል። አፍሪካ ላይ ትኩረት ሲያደርጉ የጸጥታም ጉዳይ ተነስቷል። እንደገናም ደግሞ የኢኮኖሚ ጉዳይም በዋናነት አንስተዋል። በዚህ በኢኮኖሚ ጉዳዩ ላይ አፍሪካ ላይ ትኩረት ለማድረጋቸው የውጭ ጉዳይ ሚኒስትር የአፍሪካ ቢሮ ኃላፊ በሰጡት መግለጫ ላይ ካብራሯቸው ነገሮች አንዱ የአፍሪካ ሕዝብ ቁጥር በቀጣዮቹ 25 ዓመታት ማለትም በ2050 አካባቢ በጣም ከፍተኛ ደረጃ አድርጎ በዓለም ላይ ካሉ የዓለም ሕዝብ ውስጥ 1/4 በአዲስ አበባ ማለት አፍሪካ ይኖራል። እንደገናም በዓለም ላይ ኢኮኖሚያቸው እያደገ ካሉ 20 ሀገራት 12ቱ በአፍሪካ ላይ የሚገኙት። ስለዚህ በ2050 በአፍሪካ በዓለም ላይ በኢኮኖሚ ትልቅ መነቃቃት የሚኖርባት ነች። አጠቃላይ የነዋሪዎቿም ወደ 2.5 ቢሊዮን ነዋሪ ይኖራል። የነዛ የመግዛት አቅም ወደ 16 ትሪሊዮን ዶላር ከፍ ስለሚል ይህንን ታሳቢ ያደረገ ከወዲሁ ዝግጅት አድርገን ከአፍሪካ ጋር ያለውን ግንኙነት ለማጥበቅ እየሰራን ነው የሚል ነገር ነው የተነሳው። እንግዲህ ከጸጥታ ጋር የተያዘ በተለይ ከአሸባሪነት ጋር የተያዙ ጉዳዮችንም እሱንም ትኩረት አድርገው እንደሚሰሩ እንግዲህ ተገልጿል። ምናልባትም ከዚህ ቀደም ከነበረው በተለየ መንገድ አፍሪካ ላይ ትኩረት አድርገን እንሰራለን የሚል መግለጫ ነው ሳምንቱ መጨረሻ የተሰጠው። ከሰብአዊ እርዳታ ጋር ተያይዞም ደግሞ ሰብአዊ እርዳታው በአዲስ አበባም በናይሮቢም በሴኔጋል ዳካርም ጨምሮ በዓለም ላይ በ12 ከተሞች እንደሚደረግ ነው እንግዲህ የተገለጸው። በቅርብ ጊዜ ወዲህ ያው እንግዲህ በአሜሪካ መንግስት ከኢትዮጵያም ጋር ያለው ግንኙነት በብዙ መልኩ እየተጠናከረ መምጣቱን የሚያሳዩ ነገሮች ናቸው። በአንዳንዶች ወገን በተነሳው ነገር ለምሳሌ ናይሮቢ ቢያደርጉ ኖሮ ናይሮቢ ብቻ አድርገው መተው ይችሉ ነበር። ነገር ግን ከኢትዮጵያ ጋር በተለያየ መንገድ በአፍሪካ ቀንድ ውስጥ ሰላም በአጠቃላይ በአፍሪካ ውስጥ ካለው ሰላም ጋር ተያይዞ ትልቅ ሀገር መሆኗ በአጠቃላይም ደግሞ ከሱዳን ቀውሱ ጋር ተያይዞ በአካባቢ ያለች ሀገር ኢትዮጵያ መሆኗ ከሱዳን ቀውሱ ጋር ተያይዞ ደግሞ ሙስሊም ብራዘርሁድ ሶማሌ ማለት ሱዳን ውስጥ ያለ ኃይል ስለሆነ ይህ ኃይል ደግሞ ከኢራን ጋር ስለሚተባበር በአጠቃላይ በቀይ ባህር ጸጥታ ላይ የሚኖረውን አደጋ ግምት ውስጥ ማስገባት ኢትዮጵያ በአካባቢው ላይ ትልቅ ሚና ትጫወታለች በሚል ታሳቢ ተደርጎ ከኢትዮጵያ ጋር ያለውን ግንኙነት ማጥበቅ የሚሰሩ ስራዎች አሉ። የአሸባሪነትን ጉዳይ በተመለከተ አሜሪካ በትኩረት ሰጥታ በአልሸባብም ይሁን
ዌስት አፍሪካ ባሉ የሽብር ኃይሎችም ላይ ተመሳሳይ እነ ቦኮ ሐራም ላይ እርምጃ እየወሰደች መሆኗም ይታወቃል። ስለዚህ በንግድ በጸጥታም እንደገናም በዚህ በሰብአዊ እርዳታ ዙሪያም በትብብር ለመስራት የሚደረገው ጥረት ውስጥ ሽብር ጉዳይ ጋር በተያያዘም የኢትዮጵያ መንግስትም ጥያቄዎች ይኖሩታል ተብሎ ይታመናል። ምንም የሚያጠራጥር ነገር አይደለም። ሰላምን በሀገሪቱም ሰላምን በቀጠናው አዝልቆ ለመሄድ ኢትዮጵያ ውስጥ በተለያየ መንገድ ምክንያቱም የመንግስትን ህልውና ወይ ደግሞ መንግስትን እንደ ሀገር ደግሞ ሀገሪቱን መንግስትንም ደግሞ እንደ መንግስት ህልውና የሚፈትን ነገር ባይሆንም ባልተረጋጋ ጸጥታው በታወቀ ሁኔታው ሰዎች የሚገደሉበት ወጥቶ የማይገቡበት ሁኔታ እንዲቀጥል በተለያየ መንገድ ከውጭ የሚደረጉ ድጋፎች ለዛ አስተዋጽኦ አድርገዋል። ስለዚህ የኢትዮጵያ መንግስት ሰዎች ኢትዮጵያ ውስጥ ያሉ እንቅስቃሴዎች ዓለም አቀፍ ሽብር ተብለው ባይጠቀሱ እንኳን በተጨባጭ የሽብር ድርጊቶች ኢትዮጵያ ውስጥ እየተፈጸሙ ነው። በየቀኑ የሚፈጸሙ ነገሮች የራሱ አዲስ አበባ ያለው ኤምባሲ በራሱ መንገድ መረጃዎች እንደሚሰበስብ ይታመናል። ከዛ ባሻገርም የኢትዮጵያ መንግስት በአንድ በኩል ስራው ነው ኢትዮጵያ ውስጥ ያሉ ሰዎችን ህገ ወጥ ተግባር የሚፈጽሙ ሰዎችን ለህግ ማስገዛት ግዴታ አለበት። እሱን ያደርጋል። ጫካ ገብተው ተደብቀው የሚርመጠመጡትንም በየገቡበት ገብቶ ለመያዝ የሚደረግ የራሱን ጥረት ያደርጋል። ነገር ግን ፈንድ የሚያደርጉት ፋይናንስ የሚያደርጉትን ከርቀት ሆነው እነሱን በተመለከተ በአፍሪካ ቀንድ ሽብር እንዲጠፋ የሚፈልግ አካል እያንዳንዱ እንቅስቃሴ መጨረሻ ላይ ወደ ለየለት ከሀገራች አልፎ ዓለም አቀፍ ሽብር ለመሆን እንዴት እንደሚሄድ አልሻባብ እንደ ጥሩ ምሳሌ የሚወሰድ ነገር ነው። ሶማሊያን ኢስላሚክ ኮርት በሚያስተዳድርበት ወቅት አልሻባብ የዛ ኢስላሚክ ኮርት የወጣት ክንፍ የነበረ ቡድን ነው። ኢስላሚክ ኮርት ተመቶ ስልጣኑን ካጣ በኋላ ይሄኛው ቡድን ወደ ለየለት አሸባሪ ወረደ። ስለዚህ የትኛውም አይነት እንቅስቃሴ በሰፈር ወይ በእምነት ወይ ደግሞ በምን የሚለይ ነገር አለ ወደ አሸባሪነት የመቀየር እድላቸው። በሌላም በኩል ደግሞ ወደ ለየለት አሸባሪ ባይቀየሩ እንኳን ኢትዮጵያ ሙሉ ትኩረቷንና ሙሉ አቅሟን በሌሎች አሸባሪ ኃይሎችና በልማት ተግባር ላይ እንዳትሰማራ በማድረግ ረገድ ጊዜም ብዙ ነገርም እየጎተተ ስለሆነ ኢትዮጵያ ከአሜሪካኖቹ በሌላ መንገድ ላይ ለምታደርገው ትብብር በዚህ መንገድ ደግሞ እነሱ ሽብር ኢትዮጵያ ውስጥ የሚነዙ ኃይሎችን ሽብር ኢትዮጵያ ውስጥ የሚፈጠሩ ያሉ ኃይሎች ፋይናንስ የሚያደርጉ አሜሪካ ውስጥ ያሉ ድጋፍ የሚያደርጉ ኃይሎች ስላሉ ቢያንስ ያንን ማስቆም በሚቻልበት ሁኔታ ላይ የኢትዮጵያ መንግስት እንደሚንቀሳቀስ ስራ እንደሚሰራ ምንም የሚያጠራጥር ነገር አይደለም። ኢትዮጵያ በአካባቢው ላይ በአጠቃላይ ደግሞ አፍሪካ አስፈላጊያችን ነው ብለው አሜሪካኖቹ በግንባር ቀደምትነት እያነሱ ባሉበት አፍሪካ በጥቅል ኢትዮጵያ ደግሞ በአፍሪካ ቀንድ ውስጥ ካላት ሚና በአጠቃላይ የህብረቱ መቀመጫ መሆኗ እንደገናም ደግሞ ሱዳን ውስጥ ያለው ጦርነት የኢስላሚክ የሱዳን ሙስሊም ብራዘርሁድ ከአልቡርሃን መንግስት ጋር የተጣበቀ መሆኑ አልቡርሃን ራሳቸውን ከዚህ ኃይል ጋር ግንኙነት የለኝም ቢሉም ባሉ ትንተናዎች ሊላቀቁት እንደማይችሉ የሚያሳዩ ነገሮች ስላሉ ይሄ ኃይል ደግሞ ከኢራን ኃይል ጋር ከኢራኑ መንግስት ጋር በትብብር እየሰራ አካባቢውን ለመቆጣጠር ያለው እድል ወይ ደግሞ ፖርት ሱዳንን ከተቆጣጠረ ከየመኑ ሁቲ አማጽያን ጋር በመሆን የቀይ ባህር ሰላምና ደህንነት ላይ አደጋ ሊደቅኑ ይችላሉ የሚሉ ስጋቶች በስፋት እየተነሱ ስለሆነ በብዙ መልኩ ኢትዮጵያ በዚህ በጸረ ሽብር ትግል ውስጥ አጋጅ፣ ደጋፊ፣ ተሰሚም ተጽዕኖ ፈጣሪ የሚሆነው ነገር ግምት ውስጥ ገብቶ በውስጧ ደግሞ ሰላሟን እንድታጣ ምክንያት የሚሆነው ነገር ውስጥ አሜሪካ ውስጥ ያሉ ኃይሎች ፋይናንስ እያደረጉ ኢትዮጵያ ውስጥ ሽብር እየተነዛ ነው። ጥያቄ ውስጥ በማይገባ ነገር የነጻነት ትግል ነው ብሎ ዛሬ አፉን ሞልቶ መናገር የሚችል ሰው ያለ አይመስለኝም። ገብተው ከተማ ነው የሚያወድሙት። ገብተው መምህራንን አንበርክከው ነው የሚገድሉት። ጭፍጨፋ ነው እየፈጸሙ ያሉት። ቤት ነው እያቃጠሉ ያሉት። ትምህርት ቤት ነው እያወደሙ ያሉት። ተማሪዎችን እንዳይማሩ ነው ያደረጉት። በቦኮ ሐራምና በፋኖ በቦኮ ሐራምና በሸኔ መካከል የሰፈር ለውጥና የእምነት ጉዳይ ካልሆነ በየለየላቸው አሸባሪዎች ናቸው። የሽብር ድርጊት በኢትዮጵያ ውስጥ እየተፈጸመ ነው።
ይህን ሽብር ድርጊት እንዲፈጽሙ እንዲበረታቱ ደግሞ የፋይናንስ ድጋፍ የሚያገኙት ከአሜሪካና ከተለያዩ ዓለም ክፍሎች ነው። ስለዚህ አፍሪካን ቀዳሚ ያደረገው የአሜሪካ ፖሊሲ፣ በዚህ ሂደት ውስጥ ደግሞ ግንባር ቀደምትነት ከሚመለከታቸው ሀገራት አንዷ ኢትዮጵያ፣ እንደገናም ደግሞ በአካባቢው ያለው ከኢራን ጋር ለመተሳሰር የሚደረግ ጥረቶች፣ ያ ደግሞ ከኢራን ጋር ለመተሳሰር የሚደረጉ ጥረት እስከ ኤርትራ ድረስ ሲሻገር የሚችልበት ሁኔታ ግምት ውስጥ ስለሚገባ ኢትዮጵያ በየትኛው መንገድ የውስጥ ሰላሟን አስጠብቃ፣ በሌላ በኩል ለአካባቢው ጠንቅ የሆኑ ነገሮችን ደግሞ ከሌሎች ጋር ተባብራ ለመፍታት በምታደርገው ጥረት የውስጥ ሰላሙ መረጋገጥ አለበት። የውስጥ ሰላሟን የሚያውኩ ነገሮች አሉ። ስለዚህ ያንን ስፖንሰር የሚያደርጉ ያንን በፋይናንስ የሚደግፉ አካላትን በተመለከተ የአሜሪካ መንግስት ደግሞ አሁን የእንትን ትግል አይደለም፣ የመብት ትግል አይደለም፣ በአደባባይ መግለጫ አውጥተው ምንድን ምርጫ የሚሳተፉ ሰላማውያን ንጹሐንን እንገድላለን ብለው በአደባባይ አወጁ። ከማወጃቸውን በፊት ሲገድሉ የነበሩ ካወጁም በኋላ ከተማ ገብተው ያወደሙ፣ ያቃጠሉ፣ ንጹሐንን የፈጁ ሰዎች፣ እነዚህን ስፖንሰር የሚያደርጉ እነዚህን የሚደግፉ ኃይሎችና አካላት በጣም በእርግጠኝነት ከዚህ በኋላ ብዙ ርቀት ይጓዛሉ ተብሎ አይታመንም። ስለዚህ አፍሪካን ቀዳሚ ያደረገው የአሜሪካ ፖሊሲ በሰብአዊ እርዳታ ረገድ ደግሞ ግንባር ቀደም ከተባሉ በዓለም አቀፍ ደረጃ 12 ከተሞች ተብለው ከተቀመጡት ውስጥ ኬንያና አዲስ አበባ በዓለም ላይ ካሉ 12 ከተሞች መጠቀሳቸው፣ ስለዚህ በአካባቢው ላይ ምን ያህል አሜሪካኖችም ትኩረት እንዳደረጉ የሚያሳይ ነገር ስለሆነ እንግዲህ ይህ ነገር ከምንድን ነው በኢትዮጵያ ጸጥታ ላይ ዓለም አካባቢ ጸጥታ ብቻ ሳይሆን ለኢትዮጵያን ጸጥታ ኢትዮጵያ ከአሜሪካ የምትፈልገውም ነገር አለ። ከምትፈልገው የተለየ ነገር አይደለም። ሕግ ማስከበር ነው። ገንዘብ እየላኩ ሽብር ኢትዮጵያ ውስጥ እንዲነዛ ፋይናንስ የሚያደርጉ አካላት አሉ። ስለዚህ ከዚህ ድርጊታቸው እንዲታቀቡ ወይ ደግሞ ከዚህ ቀደም ገንዘቡ ቤትና እንዴት እንደሄደ የሁሉ ሊመረመር የሚችልበት በዚህ መንገድም የኢትዮጵያ መንግስት እየሰራ እንደሆነ አምናለሁ። ስለዚህ ብዙ ነገሮችን ኢትዮጵያ ውስጥ ያለውን ነገር ለማስተካከልም የሚያግዙ ነገሮች ናቸው። በትብብር የሚሰራው ነገር ምንም ክፋት ያለው ነገር አይደለም። ምናልባት ከኢራን ጋር አሁን የተፈጠረውን ነገር ምናልባት በአጠቃላይ ከባለሙያዎቹም ጋር ልንወያይበት እንችላለን። ኢራን ላይ አሜሪካም እስራኤልም ግፍ ፈጸሙ ብዬ አምናለሁ። ድርድር እየተካሄደ ድርድሩ መቋጫ ባላገኘበት ሁኔታ ውስጥ ያውም የውጭ ጉዳይ ሚኒስትሩ ሲናገሩ፣ በሌላም በኩል በወጡ ሪፖርቶች ያ መንገድ ላይ ባለበት ሁኔታ ውስጥ ነው ድብደባው የተፈጸመው። የተጀመረበት መንገድ ትክክል አይደለም፣ ምንም ጥያቄ ውስጥ አይገባም። ግን አሁን ባለንበት ሁኔታ ውስጥ አሜሪካና እስራኤል ወደኋላ ቢያፈገፍጉ አካባቢው በአጠቃላይ ዓለም ምን ሊሆን ይችላል የሚለው ነገር ደግሞ በጣም አስፈሪ ነገር ነው። ምንድን ነው ከዛ በኋላ አሜሪካ ምንድን ነው ኢትዮጵያ የአሜሪካ መንግስት ወይ እስራኤል መንግስት አይ ስለዚህ ይቺ ኃይል ስለማትቻል ብለው እጃቸው ወደ መሰብሰብ ቢሄዱ ከዛ በኋላ በዓለም ሰላምና በአካባቢ ጸጥታ ላይ ያለው ነገር በጣም በጣም አደገኛ ነገር ነው። የአረብ ሀገሮቹ መጫወቻ ነው የሚሆኑት። ከዛ በኋላ ጥያቄ ውስጥ በማይገባ መንገድ ኤሚሬትስ፣ ሳውዲ አረቢያ ምንም ጥያቄ ውስጥ የሚገባ ነገር አይደለም። እንደ ሁቲ አማጽያን ያሉ እንደገናም ሱዳን ውስጥ ያለው የሙስሊም ብራዘርሁድ በደንብ የሚታጠቅበትና ለአካባቢው ጠንቅ የሚሆንበት ይፈጠራል። ስለዚህ ምናልባት ይህን ነገር ገምግሞ ይመስለኛል ምናልባት አሜሪካና እስራኤል መጀመሪያ የሄዱበት መንገድ ትክክል አይደለም ብለው ከሄዱት ራሱን ያገለሉ ሀገራት ሁሉ አሁን የቡድን 7 G7 ስብሰባ የሚካሄድበት ወቅት ወደ አንድ ገጽ መጥተዋል። ያ ካልሆነ በጣም በጣም አደገኛ ነገር ነው። የተፈጸመው ነገር ትክክል ባይሆንም ኢራን ውስጥ ያለው ሁኔታ ጉልበተኛ ሆና አካባቢውን የመቆጣጠር አቅሟ ከቀጠለ ወይ ደግሞ የፈለገችውን ማድረግ ነገር የሚቀጥል ከሆነ እጅግ በጣም አደገኛ ነገር ስለሆነ ለአካባቢውም ጠንቅ የመሆን እድሉ ሰፊ ነው። ምናልባት ወደ ኋላም ተመልሶ ታሪክ ላይ ያለውን ነገር ሲታይ ትንሽ ወጣ የማለት አዝማሚያዎችና ዝንባሌዎች ይታይም ነበር። ለምሳሌ የንጉሱን
በ1979 መፈንቅለ መንግስት አድርገው ንጉሱን ከስልጣን ካወረዱ በኋላ ከየትኛውም የዓለም መንግስታት የተለየ ነገር ተቃውሞ አልቀረበባቸውም። እንደውም አያቶላው ጀርመን ምናምን በስደት የነበሩ ሰው ናቸው፣ በክብር ነው የገቡት። ነገር ግን ከዛ በኋላ የሚያደርጓቸው ነገሮች በጣም አደገኛ ነገሮች ነበሩ። ለምሳሌ ንጉሱን የአሜሪካ መንግስት ወደ ግብፅ ነው የተሰደዱት። ከግብፅ ለሕክምና አሜሪካ ገቡ። የአሜሪካ መንግስት አሳልፎ ካልሰጠኝ አሉ። የአሜሪካ መንግስትም መወዛገብ በወቅቱ እውነትም እንትን አላሉም፣ የሆነ ውዝግብ ውስጥ መግባት አልፈልጉም። ስለዚህ ሌላው ቀርቶ የንጉሱን ሕክምና ወደ ሜክሲኮ ልከውን ያሳከሙት። ይህን ጊዜ ኢራኖች የኢራን አብዮት እንትን ያሉት አያቶላዎቹ ምንድነው በዓለም ላይ ትልቁ የሚባለውን የአሜሪካኖችን ወደ ማገት ገቡ። ስለዚህ ያንን እንዲህ አይነት ነገር ወደኋላ ተመልሶ ለሚያይ ሰው የሆነ ህግና ስርዓት ሲፈርስ ማለትም የሆነ ማለት ነገሮችን ከእምነት ከምናምን ጋር አይቆራኝተው ከዓለም ከሚጓዝበት ጎዳና በተለየ ራስ የሚለው የሚሄዱበት መንገድ የተወሰነ የሚፈጥረው ተጽዕኖ ስላለ ዝም ብዬ በግል የምሳስበው የሆነ ነገር መጀመሪያ ግፍ ተፈጽሞባቸዋል። ነገር ግን ደግሞ ነካክተው በሆነ መንገድ በአሸናፊነት ስሜት የሚደመደም ከሆነ አካባቢው ፍጹም በጣም በጣም አደገኛ ሁኔታ ውስጥ እንደሚገባ አካባቢ ብቻ ሳይሆን ዓለምም አደገኛ ሁኔታ ውስጥ ሊገባ ስለሚችል እንግዲህ ሀገራቱ ተባብረው ከዚህ ቀደም በነበረው ሁኔታ ውስጥ አንድ መፍትሄ መስጠት አለባቸው። ያም ብቻ አይደለም። ምናልባት በጣም ውይይቶች የሚያስፈልጉ ነገር አሁን ቻይና በጣም እያበጣች ምናምን እንትን እያለች ነው እና አሜሪካ በዚህም በዚያም ሲላተሙ ቻይና ብቻዋን ገዝፋ ብትወጣ ለዓለም ሰላም አስፈላጊ ነው ወይስ ከአሜሪካ ጋር መፎካከሯ ነው የሚጠቅመው? ገዝፋ መውጣቷ የበላይ መሆኗ እውነት ለመናገር በግሌ ከእንትን አንጻር ራሱ ከሞራልም አንጻር እምነት የሌላቸው ሰዎች በብዙ መልኩ የሚፈጥሩት ነገርም አለ። ስለዚህ ይሄ የእምነት የበለም ጉዳይ እስልምናም ይሁን ክርስትና አይሁድም ይሁን ሌላ እምነት ያለው በጣም በብዙ መልኩ አስፈላጊ ነው እና እነሱ በዓለም ላይ እምነት የሌላቸው ኃይሎች የዓለምን የበላይ ሆነው የሚቀጥሉበት ነገር ደግሞ ዓለም ላይ የሚያስከትለው ነገር ራሱ እሱ ለመታየት ያለበት። አሜሪካ እዚህም እዛም ጥልቅ ማለቷ ራሷንም ዋጋ አስከፍሏል። በሌላም በኩል ለዓለም ሰላም ጠንቆኗል። ነገር ግን የአሜሪካ ከነጉልበቷ መኖር ብቻዋን ደግሞ እንዳገስም አድርጎ ባላንስ መደረጉ አሜሪካ መኖር ዓለምን ባላንስ ለማድረግ በጣም 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 አስፈላጊ ነገር ነው። ይሄ አልፎ እየሄዱ የሚያደርጉት ነገር ካልሆነ በስተቀር። ስለዚህ አሁን የተጀመረው ነገር ያው በዓለም ኢኮኖሚ ጸጥታ ምናምን ላይ የፈጠረውን ነገር በግልጽ እየታየ ነው። ምናልባትም ይህንንም በተመለከተ ጠቅላይ ሚኒስትር አብይ በሳምንቱ መጨረሻ በአፋር ክልል አንድ ያው ኢትዮጵያ ውስጥ ምናልባት እኔ በተለይ በተቃውሞ ውስጥ ያሉ ሰዎች እጅግ በጣም 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 የማይገባኝ በዚህ ምድር ላይ የማይገባኝ ነገር ለተቃውሟቸው ምክንያታቸውን መናገር አይችሉም። የሚናገሩት ተመሳሳይ ነገር ነው። የሚናገሩት እነሱ የሚደግፉት አካል የሚሰራውን ወንጀል ነው። በሌላም በኩል እንደ እሳት እየነደደ ሰላምን ለማወክ ሰው ወጥቶ እንዳይገባ በዚህም በዚያ የሚፍጨረጨሩ እነዚህን ደግሞ በተለያየ መንገድ ፋይናንስ የሚያደርጉ ኃይሎች ባሉበትም መንግስት ሕግ በላይነት ለማስከበር ከሚሰራው ጎን ለጎን የልማት ስራዎችን አጠናክሮ ቀጥሏል። አሁን በዚህ ሎጆችን በየቦታ መገንባቱ ስራ ቀጥሎ ትላንት እንግዲህ በሳምንቱ መጨረሻ በአፋር ክልል የተገነባ ሎጅ አለ። እዛ ቦታ ላይ እንግዲህ ጠቅላይ ሚኒስትር አብይ ባደረጉት ንግግር በቀይ ባህር ወይ ደግሞ ማለት በመካከለኛው ምስራቅ አካባቢ የተፈጠረው ግጭት በነዳጅ እንዲሁም በማዳበሪያ ላይ ባሳደረው ተጽዕኖ በአጠቃላይ ምግብ ዋስትና ላይ ራሱ የሚያሳድረውን ጫና የተመለከተ ንግግር አድርጓል። ይህን ለመከላከል ደግሞ ኢትዮጵያ አሁን አጋጣሚ ሆኖ የዚህ በልጉ ዝናብ በተወሰነ ደረጃ ያግዛታል በሚል በዝራ መድረክ ላይ ተናግሯል እና ኢራን በአቅራቢያው ያለው እነ ኦማንና እነ ዩናይትድ አረብ ኤምሬትም የሚጋሩት አካባቢ ላይ ያለችውን ሰርጥ በቁጥጥሯ ስር አድርጋለች። በዚህም የተነሳ በዓለም የንግድ እንቅስቃሴ ላይ ከፍተኛ ተጽዕኖ አድርጓል። ቢያንስ በዓለም ላይ ነዳጅ 20 በመቶ የሚተላለፍበት መስመር ነው። ይህን በተመለከተ እንግዲህ ያንን መስመር ላይ ተጽዕኖ በማድረጓ በየዕለቱ መጓጓዝ የሚገባቸው መርከቦች ላይ
ከ5% በታች ነው የሚጓጓዙት የሚል እንግዲህ መረጃዎች እየወጡ ነው። ያንን በተመለከተ እከሌ በዚህ በኩል አያልፉም የሚል በአንድ በኩል መረጃ ወጥቷል። በሌላ በኩል ደግሞ በኋላ ማሻሻያ አድርገው የሱዳኑ ማለት የኢራኑ ፕሬዝዳንት እኛ ላይ ወረራ ከፈጸሙ ሀገራት ውጭ የሌሎች መርከብ መተላለፍ ይችላል የሚል ነገር አንስተዋል። የዶናልድ ትራምፕ ደግሞ የ48 ሰዓታት ጊዜ ሰጥቷል እንዲከፍቱ። የጂ7 ሀገሮችም አንድ ገጽ ላይ መጥተዋል። ዩናይትድ ኪንግደምም፣ ፈረንሳይም፣ ጣሊያንም፣ ጀርመንም እነዚህም ሁሉ ቀደም ሲል የጦርነቱ ተቃዋሚዎች ቢሆኑም አንደኛ ሰርጦ መዘጋቱን፣ በሌላም በኩል ደግሞ በመካከለኛው ምስራቅ ሀገራት በነ ሳውዲ አረቢያ በነ ኤምሬት ላይ የሚፈጸመውን ድብደባ አውግዘዋል። ስለዚህ ያንን እንትን ለማለት ምናልባት ትብብራቸውን በትብብር ሊንቀሳቀሱ የሚችሉበት ሁኔታ እንዳለ እንግዲህ ይታመናል። ስለዚህ የዓለም የንግድ 20% መተላለፊያ ላይ ያሳደረው ተጽዕኖ በዓለም ነዳጅ፣ በአጠቃላይ በዓለም የማዳበሪያ በጥቅል በዓለም የንግድ እንቅስቃሴ ላይ ባሳደረው ተጽዕኖ እንግዲህ እንደ ኢትዮጵያ ባሉ ታዳጊ ሀገሮች ላይ ደግሞ የበለጠ ጫናው እንደሚበረታ ግልጽ ነው። ስለዚህ በማዳበሪያም በነዳጅም በኩል ያለው ክፍተት ኢትዮጵያ ላይ ጫናው ሊበረታ ቢችልም የዝናብ ሁኔታ ደግሞ የበልጉ ዝናብ መምጣት የተወሰነ ነገር እግዚአብሔር አንድ መውጫ ደግሞ የተሻለ ነገር ፈጥሮላል በሚል እንግዲህ አፋር ላይ ጠቅላይ ሚኒስትር አብይ በሳምንቱ መጨረሻ ባደረጉት ንግግር መረዳት ችለናል። የዘንድሮ ዝናብ ከአምናው ከአቻምናው ከዚህ ቀደም ከምናውቀው ዝናብ በተለየ መንገድ እኛ ኢትዮጵያውያን ልንወስድ ይገባናል። ምክንያቱም ዘንድሮ በመካከለኛው ምስራቅ በተፈጠረው ችግር ሁለት አንኳር አስፈላጊ ጉዳዮች፣ አስፈላጊ ግብአቶች አደጋ ደርሶባቸዋል። አንደኛው ነዳጅ ኢነርጂ ነው። ሁለተኛው ማዳበሪያ ነው። ሁለቱ ቁልፍ ግብአቶች በደረሰባቸው አደጋ የመጀመሪያው ጥቃት የሚያጋጥመው ምግብ ነው። በማዳበሪያውም በኢነርጂውም እጦት ምክንያት የሚጎዳው የምግብ እጥረት የሚያስከትለው አደጋ ነው። ምግብን ለማምረት ነዳጅ ቢያዝብን፣ ማዳበሪያ ቢያዝብን፣ በልግ በዚህ ልክ ከተሰጠን ፈጣሪ በብዙ ሊጎበኘን ፍላጎት አሳድሯል ማለት ነው። ምን ከሆነ አርሰን አለሰን ተዘጋጅተን ከጠበቅን። የኢትዮጵያ አርሶ አደሮች በዓለም ላይ የመጣው ፈተና ከባድ ቢሆንም ፈጣሪ በሰጠን ዝናብ በርትተን ከሰራን ቢያንስ 2 ሚሊዮን ሄክታር መሬት ቢያንስ ነው በበልግ ማረስ ከቻል ከዚያ የምናገኘው ለምሳሌ የስንዴን ብቻ ብንወስድ በርካታ አዝርዕት ሊዘራ ይችላል። ስንዴ 40 ኩንታል በሄክታር ብናገኝ 2 ሚሊዮን ባይሆንም ባነሰ ግን በ1 ሚሊዮን እንኳን ቢታሰብ 40 ሚሊዮን ኩንታል እናገኛለን ማለት ነው። እንግዲህ ጠቅላይ ሚኒስትር አብይ ይህንን የተናገሩት ኢንሊ ፓልም ሎጅ የተባለ ሎጅ እንግዲህ በጣም በዛ በረሃማ አካባቢ ላይ ተገንብቶ ያንን ባስመረቁበት በተመረቀበት ስነ ስርዓት ነው የክልሉ ፕሬዝዳንት አቶ ሀጂ አዋሽ አርባም በመድረኩ ላይ የነበሩ። እንግዲህ ያ ሎጅ እንግዲህ ምናልባት በዚህ በቱሪዝም በምናምን ላይ የሚፈጥረውን አዎንታዊ ነገር አዲሱ የቢሾፍቱ አውሮፕላን ማረፊያ ተገንብቶ ሲያልቅ ከዛም የሚነሱ መኪኖች በጣም በ2 ሰዓት ባልበለጠ ጊዜ ውስጥ መድረስ የሚችሉበት አሁንም ቢሆን በባቡርም በተሽከርካሪም ወደ እነዚህ ቤኑናም በርካታ ሎጆች ያሉ ወደዛ መንቀሳቀስ የሚቻልበት ቱሪዝምን ለማስፋፋት የፈጠረውን እድል እንግዲህ ገልጸዋል። ምናልባት ኢትዮጵያ ውስጥ ባለፉት 8 ዓመታት የተሰራው የሎጅ ብዛት እጅግ አስገራሚ ነው። ደረጃቸውን የጠበቁ ከፍ ያሉ እንግዲህ የጎርጎራን አሁን በቅርቡ ደግሞ እንደገና እዛው አማራ ክልል ሐይቅ ላይ የቀደሙት እነ ሀላኬላ፣ ወንጪ፣ ቤኑና እየተባሉ በርካታ የሚዘረዘሩ እንትኖች ያሉ። እነዚህ ሁሉ ሰዎች አቅም ያለውም አቅም የሌለው ለምሳሌ ወንጪ ሰዎች ከተማ ውስጥ እንትን ከሚሉ ወደ ወንጪ ጉዞ አድርጎ ማደር አያስፈልግም። መንገድ ላይ ራሱ በጣም በሚገርም ሁኔታ ብዙ ነገሮች ተሰርተዋል። እዛ ደርሰው አምሽተው ተጫውተው ምናምን መምጣት የሚችሉበት ሁሉ ሁኔታዎች ነበሩ። ወደዛ 100% የሚካሄድበት ሁኔታ ይኖራል። ግን ሪዞርቶቹ ስራ እየሰሩ ነው።
ባለፈው ወንጭን በተመለከተ ካልተሳሳትኩ በሺዎች የሚቆጠሩ የሳውዲ አረቢያ ሰዎች እዛ መጥተው፣ ምክንያቱም የአየሩ ጸባይ ኢትዮጵያ በጣም የተመቸ ነው። እነሱ ጋር ሙቀት ሲሆን ኢትዮጵያ ጋር መጥተው በደንብ ማረፍ የሚችሉበት አቅምም አለ፣ የነዳጁም ገንዘብ አለ። ስለዚህ ኢትዮጵያም ከውጭ ምንዛሬው የምታገኝበት ሁኔታ ተፈጥሯል። እዛው ደግሞ ሎጆቹ ወይም በጠቅል ሪዞርቶቹ በሚሰሩበት አካባቢ ላይ የሚኖረው ሰው ደግሞ ትርጉም ባለው ደረጃ ህይወቱ ተለውጧል። የወንጭን በአጋጣሚ ሄጄ አይቼዋለሁ። እዛ አካባቢ በሳር ቤት ውስጥ የሚኖሩ ወይ ደግሞ በአነስተኛ እንትን ቆርቆሮ ቤት ውስጥ ይኖሩ የነበሩ ደንበኛ ቪላ ቤቶች ሰርተው ገብተዋል። እንደገናም ደግሞ እንደዚሁ ቱሪስቶች ሲበዙ የሚከራዩ ቤቶች ደግሞ ተጨማሪ እዛ ላይ ተገንብቶላቸው ብዙ ነገሮች ህይወታቸውን በመለወጥ ነገር ብዙ ነገር ሰርቷል። ወንጪ ጋር ሲኬድ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ደሴት ያለች አብያተ ክርስቲያን አለ እዛ። ያንን በተመለከተ ደግሞ አካባቢው ሲለማ ቤተክርስቲያኒቱ በድሮ ደረጃ በተሰራችበት ሁኔታ ስላለ እንደውም የምንድነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እዛው ሳትገባበት በመንግስት በኩል ያንን ለማሻሻል ለማዘመን ለማሳደግ መደረገውን ያው ከመሰራቱ በፊት ደግሞ የቤተክርስቲያኒቱ ሰዎች ማየትም ስላለባቸው የቅዱስ ሲኖዶስ አባላት ጭምር ሄደው ሲጎበኙም አይተናል። በየቦታው ብዙ ስራዎች እየተሰሩ ነው። ስራዎቹን የሚያዩ ስራዎቹን የሚመሰክሩ፣ በአንጻሩ ደግሞ ወደ ግጭትና ወደ ቀውስ ኢትዮጵያን ለመጎተት ወይ ደግሞ ግጭትና ቀውስ ውስጥ እንድትዳክር የሚያደርጉ አካላት የሚተኩሱበት ወይ ደግሞ ግጭት ውስጥ የሚገቡበት ምክንያት ማስረዳት የሚችል በሌለበት፣ በአንጻሩ ደግሞ እንዲህ አይነት ትርጉም ያላቸው ስራዎች ሲሰሩ ጥይት የሚተኮሰው ጥይት የሰው ህይወት ሀብት ንብረት እየወደመ ብቻ ሳይሆን በሀገር ኢኮኖሚ ላይ ተጽዕኖ እያደረገ በመሆኑ እነዚህ ነገሮች ሁሉ ወደ ልማት ላይ ቢውሉ ኖሮ የሰዎችን ህይወት ምትክ የሌለውን መታደግ ብቻ ሳይሆን ኢኮኖሚያዊ ሁኔታውን ለማንቀሳቀስ የበለጠ እድልና አጋጣሚን ፈጥሮ ያ ደግሞ ምንድነው ተጨማሪ ሰዎች የስራ እድል ማግኘት የሚችሉበት ሁኔታ ይፈጠራል። ጠመንጃ ይዞ ወዲያ ክላሽ እያወዛወዙ ጫካና በየሸጡ ከመሄድ ወደ ከተማ ገብቶ ወደ ገጠርም ወርዶ ስራ መስራት የሚቻልበት ሁኔታ ላይ እሱ ላይ ትኩረት ቢደረግ ጥሩ ነበር። ግን ያው ምናልባት በአንድ በኩል ምናልባት አሁን እነዚህ እንትኖቹ የሚደግፉ ሰዎች አሁን ብዙ ነገር ቆመው ለሚያዩ ይመስለኛል። ሰሞኑን ከተማ ገብተው ሲያወድሙ ደንግጠዋል ብዬ አስባለሁ። ህሊና ያለው ሰው ይደነግጣል። ነፃ እናወጣዋለን የሚሉትን ህዝብ ከተማ ሲያወድሙ፣ ሲቪል ባለስልጣናትን ድንገት ገብተው በ12 ሰዓት ሌሊት አካባቢ ገብተው በየአድራሻቸው ሄደው ሲገድሉ ተያይዞ የሚመጣውን ጣጣ የሚያስከትለውን ነገር የሚፈጥረውን ቁጭት ማን እንደገደለ እነማን እንደተገደሉ ስለሚታወቅ እነዛን ሰዎችና ዘመድ ወዳጆቻቸውን ምናልባትም የፋኖ ደጋፊ ቢሆኑ እንኳን ከዚህ በኋላ ፋኖ የሚባል ነገር በዓለም ላይ ጠላት የሚለው ነገር ከሚገልጸው በላይ እንደሚሆን ምንም ያጠራጥር ነገር አይደለም። ኃላፊነት የማይሰማቸው ገደሉ። የወረዳ ሊቀመንበር ወይ ደግሞ የፖሊስ ኃላፊ ወይ ደግሞ የሆነ የቀበሌ ኃላፊ በመግደል ምን የሚገኝ ነገር ገደሉ አይደል? እስከዛሬ ድረስ ሸዋ ውስጥ በአት ቦታ ገደሉ። ምን አመጡ? ይነስ የሚብዛ የሚደግፋቸው ህዝብ ጋር መቃቃር፣ ያንን ነገር ከመፍጠር ውጭ ምን የፈየዱት ነገር አለ? ስለዚህ ይህ አይነት የወንጀል ድርጊት ውስጥ የሚቀጥሉ አካላት ከዚህ ድርጊታቸው ታቅበው ሆኖ ቢሆን ኖሮ፣ ሰው ፊቱን ለልማት መልሶ ቢሆን ኖሮ ለብዙ ሰዎች ተጨማሪ ስራ እድል መፍጠር የሚቻልበት ኢትዮጵያ በሞላ በተረጋጋ ሁኔታ መቀጠል የምትችልበት ሁኔታ ይፈጠር ነበር። ግን ያው ከዚህ በላይ ብዙ ርቀት በእንዲህ አይነት ሁኔታ ውስጥ አንዳክርም በሁለት ምክንያቶች። በአንድ በኩል ዋናው የዚህ ጠንቅ ዘረኝነትን በኢትዮጵያ ምድር ቀፍቅፎ ከምንም በላይ ደግሞ በአዎንታዊ መንገድ ሌሎች ጭምር የተመለከቱትን እነሱንም ጭምር በሰላም ለቀዋል ተብሎ በ2010 ላይ በወጉ የታየውን ነገር መልሰው ቤተ መንግስት ለመግባት ሲሉ ኢትዮጵያን ደም በደም ያደረጉ ዛሬም በዚህና በዚያ ያለ ሽፍቶችን የሚደግፉና የሚበረታቱ የሚያግዙ
እነሱ የመከራ ጠንቅ የችግር ጠንቅ ሆነው ከዚህ በላይ ሊቀጥሉ ስለማይችሉ የሆነ ቦታ ላይ እልባት መሰጠቱ አይቀርም። እነሱ ላይ የሚሰጥ እልባት ለሌላውም በአድራሻው ይደርሰዋል፣ በግልባጭ ማለት ነው። የሚመረኮዝበት የሚንጠለጠልበት ኃይል ድራሹ ሲጠፋ የዛን ጊዜ በግልባጩ እነሱም ጋር ስለሚደርስ ሰላምን ለማረጋገጥ ብዙ መንገዶች ሊያሻገር ወይም ሊወስድ የሚችላል ብዬ አምናለሁ። ከኤርትራ ጋር ተያይዞ ያለውም ነገር በጣም ለነሱ በጣም ከባድ ጊዜ ነው። እጅግ በጣም ከባድ ጊዜ። የኢራን ጉዳይ ከአልቡርሃን ጋር ተያይዟል። ኤርትራ አልቡርሃንን ትደግፋለች። ከኢራን ጋር ግንኙነት እንዳላት በተለያየ መንገድ ይጠቀሳል። ከኢትዮጵያ ጋር ሰላምን ለማረጋገጥ ወይ ደግሞ በንግግር በውይይት ለመፍታት የሚደረጉ ጥረት ውስጥ የአሜሪካው የዶናልድ ትራምፕ መልእክተኛ አምባሳደር ማሳድ ቦሎስ ከኢትዮጵያው ጠቅላይ ሚኒስትር ከኤርትራው የውጭ ጉዳይ ሚኒስትር ጋር ተነጋግረው የሆነ መንገድ ከጀመረ በኋላ የቆመ ነገር አለ። ማን ለንግግር በሩ ዝግ ነው፣ ማን ደግሞ በውይይት ያምናል የሚለውን አምባሳደር ማሳድ ቦሎስ ያውቁታል። አምባሳደር ማሳድ ቦሎስ አወቁት ማለት ያው አሜሪካ አወቀችው ማለት ነው። ስለዚህ የኢትዮጵያ መንግስት ሰላም ለማረጋገጥ አካባቢው ከቀውስ ውጭ እንዲሆን ለማድረግ የሚያደርገው ጥረት የሚቀናውና የሚመቸው ነገር የሚሄድበት ተመልሶ ለአፍሪካ ቀንድ ለቀጠናው ችግር እንዳይሆን ይጠነቀቃሉ። ነገር ግን ደግሞ ችግር ሆኖ መቀጠሉ የማይቀር ከሆነ መፍትሄ ለማምጣት የሚደረገው ጥረት ላይ ለኢትዮጵያ መንግስት ቢያንስ እረፍ ወይ ደግሞ አታድርግ ከሚል ነገር ይቆጠባሉ ተብሎ ይታመናል። አጠቃላይ ነገሮችን ደግሞ አይቶ የኤርትራ መንግስትም እኔ ሀገር የሚመራ ሰው እንዴት ነው እልህ ውስጥ የሚገባው? የተለየ ነገር አልተጠየቀም፣ የተለየ ነገር አልተነሳም። ሀገር ነች ኢትዮጵያ 130 ሚሊዮን ህዝብ ያላት ሪፈረንደሙ የተካሄደበት ሂደት ከዛም በኋላ ከዛም ቀደም ብሎ በተባበሩት መንግስታት ደብዳቤ የወቅቱ ፕሬዚዳንት ነበሩ አቶ መለስ የሽግግሩ የጻፉት ደብዳቤ ካቢኔ የማያውቀውም ፓርላማው የማያውቀውም። ስለዚህ ህጋዊነቱ ጥያቄ እናነሳበታለን እየተባለ ክርክር እየተነሳ ነው። ያ ክርክር ግን የኤርትራ መንግስት አሻፈረኝ ብሎ ሲቀጥል የሚመጣው ክርክር ነው። በይፋ በአደባባይ የተገለጸው ነገር የኢትዮጵያ መንግስት ከኤርትራ መንግስት ጋር በሰጥቶ መቀበልም በየትኛውም አማራጮች በሰላማዊ መንገድ ዘላቂ መውጫ፣ ሌላው ቀርቶ በኪራይም ብሏል። እኔ የኤርትራ መንግስት የሚደግፉ ሰዎች እንዴት ነው ቆም ብለው ማያስቡት? ምን ያድርግ የኢትዮጵያ መንግስት? ሁሉንም አማራጮች ያቀረበ፣ በሁሉም አማራጮች አልሄድም አለ። በሌላ በኩል ደግሞ ታጣቂ እያደራጀ ወይ ደግሞ ኢትዮጵያ ውስጥ ሰላም እንዳይረጋገጥ የራሱን ግፊት እያደረገ ነው። ይህ ባለበት ሁኔታ ውስጥ እንዲህ እየተባሉ እየተሻሹ መቀጠል የሚቻል አይመስለኝም። የሚያዝል ነገር ውስጥ ሀገራት አይቀጥሉም። አንድ ቦታ ላይ እልባት መሰጠት አለበት። ስለዚህ በውይይት በንግግር ችግሩን ለመፍታት በሚደረገው ሂደት ውስጥ ኪራይ፣ ሰጥቶ መቀበል፣ መሬት መለዋወጥ የሚባሉ ያሉ አማራጮች ሁሉ ይመጣሉ። የጥይት ድምፅ ከፈነዳ በኋላ ከተተኮሰ በኋላ ደም ከፈሰሰ በኋላ የኢትዮጵያ ጥያቄ ሂደቱ የሄደበትን መንገድ ሪፈረንደሙ ከመካሄዱ በፊት የኢትዮጵያው ፕሬዝዳንት የነበሩት አቶ መለስ ዜናዊ የጻፉት ደብዳቤ ፓርላማ አያውቀውም። የውጭ ጉዳይ ምንድን ነው ካቢኔው አያውቀውም። ኤርትራ ማለት አሰብ ራስ ገዝ ነበረ። በ1963 የካይሮ ቻርተር መሰረት ኢትዮጵያ በቂ መከራከሪያ ያላት። ስለዚህ ኤርትራ ነጻ ስትወጣ አሰብ የሚባል ራስ ገዝ እንጂ ኤርትራ የሚባል አካል አልነበረም። ማዕት ነገሮች ማንሳት ያንን ወደ ማድረግ በሙሉ የሚካሄድበት እድል ሰፊ ነው። ፍትሐ የሆነ ዕለት ያየውን ሰው 130 ሚሊዮን ህዝብ መውጫ አጥቶ ትንንሽ ሀገራት 2-3 ወደብ ይዘው
በሴራ በተለያየ መንገድ ኢትዮጵያ ላይ ጫና ለማድረግ የተፈጠሩ ነገሮች መሆናቸውን የሚያጠራጥር ነገር አይደለም። ስለዚህ መውጫ የሚፈልግ ሀገር አለ፣ መውጫ የሚፈልግ ህዝብ አለ። ይህን መውጫውን ግን በወንድማማች ሀገርና ህዝብ መካከል ስለሆነ ቀስ እያሉ እየለሰለሱ ምን እያሉ መፍትሄ የሚያመጁ ነው። የ50 ዓመታት የኪራይ ውል ቢሆን በ50 ዓመታት ውስጥ ግትር ሆኑ ነገን ሳይሆን ትላንት ላይ የትላንት ታሪክ ላይ ብቻ የሚመረኮዙ ሰዎች እየወጡ አዲሱ ትውልድ ዓለምን የሚያዩ ዓለምን የሚዳሰሰው ትውልድ ሲመጣ ሀገራቱ ወደ አንድ መድረክ ወደ አንድ ሀገርነት መምጣት እድላቸው ሰፊ ስለሆነ ያን እንደ መንደርደሪያ ማየት የሚቻልበት ሁኔታ አለ። ስለዚህ ያኛው መንገድ አማራጮች አልፈልግም ከተባለ እነዚህ አማራጭ እንግዲህ ይዘጋና በየትኛውም መንገድ እንግዲህ ኢትዮጵያ በሁለት ምክንያት፣ አንደኛ መውጫ ፍለጋ፣ ሁለተኛ የሚያደሟት ወይ ደግሞ ሰላም የሚነሷት አካላት ቲፒኤልኤፍም ፋኖም ሸኔም በኤርትራ መንግስት የሚደገፉ ስለሆኑ ሰላሙን ለማረጋገጥም በሌላም በኩል ደግሞ መውጫውን ለማረጋገጥም የሚሄድበት መንገድ እንደሚኖር ያው ይታመናል። አካባቢውን ዓለም አቀፍ ሁኔታውም ደግሞ በብዙ መልኩ እያገዘና እየደገፈ ስለሆነ ብዙ ነገሮችን ለማስተካከል ወደፊት በመንቀሳቀስ ለኢትዮጵያም የተመቸ ሁኔታ እንደሚፈጠር እንግዲህ ይታመናል። እንግዲህ በአጠቃላይ በዚህ ሂደት ውስጥ ደግሞ ያው የመከራ ምንጭ የሆነ ቦታ ላይ የቆመ ቲፒኤልኤፍ የሚባል ቡድን በጣም በእርግጠኝነት አሁን ዝም ብዬ ነገሮችን ሳይ ከኤርትራ ጋር ውጊያ የሚካሄድ አይመስልም። ምናልባት ነገሮችን አይተው ገምግመው ምናምን ያዋጣ ላይ ያዋጣ የሚለው እነሱም ሂሳብ ይሰራሉ። በጣም በእርግጠኝነት ግን ህወሓት የሚባል ቡድን ከተወሰኑ ጊዜያት በኋላ እንደማይኖር ዝም ብሎ ይታየኛል። በጣም በሚገርም ሁኔታ ዝም ብሎ እስቲ አንድ ሰው ያላማጣን ከተማ ነዋሪ ህዝብ ያስበው። አሁን ሰሞኑን ገብተው እዛ ሲንቀሳቀሱ ነበር፣ ጀነራል ታደሰ ወረደን ጨምሮ ማለት ነው። ህገወጥ ኮማንድ ፖስት የሚባለው ተገቢ አልነበረም፣ እሱን ወጥቷል። ጄኖሳይድ ምናምን የሚባል እዛ መድረክ ላይ የተነገረ ነበር። የኢትዮጵያ መንግስት ኮማንድ ፖስቱ እንዴት ነው የወጣው? እነዚህ ሰዎች ወደ ተኩስ አይሁድም የሚል ግምገማ ሊኖር ይችላል፣ አላቅም። ወይ ደግሞ በዚህን ወቅት አይተኩሱም የሚል ግምገማ ሊኖር ይችላል። ጸለምት ላይ ሲተኩሱ ተመተው ሲወጡ በአላማጣ በኩል ሊተኩሱ ይችላሉ የሚል ግምገማ ሊኖር ይችላል መንግስት። ስለዚህ እዛ ህግና ስርዓት የሚያስከብር አነስተኛ ኃይልን ያለው እዚያ ያሉ ወታደሮቹ ለአደጋ እንዳይጋለጡ እነሱን ስቧቸው ወጣ። እነሱን ስቦ ሲያወጣ ሰው ደህንነት ስጋት አደረበትና በወጣ። አሁን መጥተው ይፏልላሉ። በገቡ በወጡ ቁጥር ዥዋዥዌ እየተጫወተ መከራውን የሚቀበለውም ህዝብ ዥዋዥዌ እየተጫወተ በመከራ ውስጥ አይቀጥልም። እንዲህ ያደረጉ ህግና ስርዓት እያፈረሱ ትላንት በሀገር ላይ የፈጸሙት በደል ወንጀል ሳያንስ ከምንም በላይ በሁለቱ ዓመት ጦርነት ደግሞ ትግራይ ውስጥ ያን ሁሉ ውድመት ያን ሁሉ እልቂት አድርሰው ታዳጊዎችን በዊልቸርና በምናምን ላይ እያንከራተቱ እየዘረፉ እየቀሙ ያሉ ሰዎች ዛሬም ደግሞ መልሰው ለመተኮስ እንኳን ሰው እንዴት ሁኔታዎችን አይገመግምም? ያኔ ስተኩስ የነበረ አቅምና ቁመና፣ ህብረተሰብ ውስጥ ያለ ተቀባይነት፣ እጅ ያለው መሳሪያ፣ ከምንም በላይ የፖለቲካ አመራሩ፣ ወታደራዊ አመራሩ አንድ ሆኖ ተናቦ ውጭም ውስጥም ያለ የቆመበት ጊዜ ነበር። ጦርነቱ ሲያበቃ ሚሳኤሉ የለም፣ ቢኤም የለም፣ መድፉ ታንኩ የለም፣ የተቀበሩ የተወሰኑ ይኖራሉ፣ ጥይቱ የለም። ጦርነቱ ሲያበቃ
እናቱ አባይ ፀሐዬ፣ እናቱ ስዩም መስፍን እነ ምናምን ህይወታቸውን ከፍለዋል። ጦርነቱ ሲያበቃ የቲፒኤልኤፍ ምልክት የሚባሉት ስብሃት ነጋ ተማርከው የፊጥኝ ታስረው ታይተው ትልቅ ስብራት ተከትሏል። ከዛ በኋላ በተነበረው ጉዞ የፕሪቶሪያ ስምምነት ሲፈረም የተቋቋመውን ህጋዊ አይደለም ህጋዊ መንግስት ነኝ የሚለው መንግስት ህጋዊ አይደለውም ህገ ወጥ ነኝ ብሎ በአደባባይ አወጇል። የተሰበሰብኩትን መሳሪያ እፈታለሁ ብሎ በአደባባይ አወጇል። ይሄ ራሱ የቃላት መግለጫዎች፣ የጽሁፍ መገለጫዎች ብዙ የሚናገሩት ነገር አለ። ዛሬ የሚፎክሩ ሰዎች ትላንት የት ነበሩ? እንዲህ ያሉ ነበሩ ወይ? ፎካሪዎቹ እንፈታለን ህገ ወጥ ነን የሚባሉትን ነገር ሁሉ አንድ ሁለት እያሉ የኢትዮጵያ መንግስት የጠየቀውን ሁሉ አንድ ሁለት ብለው የፈጸሙ ሰዎች ዛሬ ሲፎክሩ የሚታዘባቸውም አለ። የሚፎክሩት በባዶ ሜዳ ላይ መሆኑ ያኔ ሚሳኤል፣ ታንክ፣ መድፍ ምናምን የሀገሪቱን የጸጥታ መከላከያ ተቋም 80 በመቶ በእጃቸው አስገብተው የሀገሪቱ መከላከያ ተቋም መምሪያ ኃላፊ ውስጥ ወኪል አስቀምጠው በየብሔረሰቡ የሸኔው የፋኖው የምናምን ደጋፊ የኢትዮጵያ ሀገር መከላከያ ሰራዊት ቲፒኤልኤፍን ለመውጋት ሲሄድ ክላሽ ንጠቅ እያልኩ አስነጠቀው ነበር የሚሉ እነ ጀነራል ተፈራ ያሉበት በዛ መንገድ የታለፈው ጦርነት ከዛ በኋላ በጦርነቱ ጊዜ ደብረ ጽዮን ነው የሚታወቀው፣ ጌታቸው ረዳ ነው የሚታወቀው፣ ዓለምን የሚያውቀው ኢትዮጵያን ውስጥም በዓለም አቀፍ ደረጃ የቲዲኤፍ ወይ ደግሞ የትግራይ ታጣቂዎች አዛዥ ጀነራል ታደሰ ወረደ መሆናቸው ቢነገርም ዓለም የሚያውቀው ማንን ነበር? እነ አፍሪካን ሪፖርት እነ ቢቢሲ ላይ ማን ነበር ሲንቆለጳጰስ የነበረው? በቲፒኤልኤፍ ወገን እነ ጀነራል ጻድቃን አልነበሩ እንዴ? እነዚህን ቁልፍ የፖለቲካ መሪዎቹን ወታደራዊ መሪዎቹን አቶ በጦርነትም በሌላም ከምንም በላይ ደግሞ ከዳር እስከ ዳር ሲደግፈው የነበረው ህዝብ ወደ ረመጥነት የሚቆምበት መሬት ረመጥ ሆኖ ያኔ ሳይጠሩ አብረው ሊዋጉ የተሰለፉ ወጣቶች ዛሬ በሰልፍ ወደ አዲስ አበባ በሚሸሹበት አላማጣ ላይ ቺመንጎ ማለል ምን ሊያስከትል እንደሚችል ማንም ሰው የሚገምተው ነገር ነው እና ምን ለመናገር የኢትዮጵያ ህዝብ ግጭቱ ጦርነቱ ባለበት ያለው ዋጋ እየከፈለ ነው፣ እየተሰቃየ ነው። በሌላውም በኩል ያለው በሰቀቀንና በስቃይ ቀጥሏል። ለዚህ ሁሉ ሰቀቀን፣ ለዚህ ሁሉ ስቃይ፣ ለዚህም በዚያም ላለው ሞት፣ ለመፈናቀሉም ለሁሉም ባለቤቱ ባላድራሻው አሁንም ችግር እየፈጠረ ስለሆነ በማያወላዳ በማያጠራጥር መልኩ ለአንዴና ለመጨረሻ ምዕራፉን ለመዝጋት የሚደረጉ ዝግጅቶችን እያየን ነው። ትርጉም ያለው ምላሽ ለመስጠት በሚደረገው እንቅስቃሴ ያው ኢትዮጵያ የሀገር መከላከያ ሰራዊት ከየስፍራው ሲወጣ ገና የክልል መዋቅርን በደንብ ባልጠራበት የክልል ኃይሎች አካባቢያቸውን ሰፈራቸውን ለመታደግ በሚዋደቁበት እንግዲህ ሾልኮ የገባ ምናምንም እዛም ያ ሁሉ ተደምሮ እነሱም ለአደጋ እየተጋለጡ ያሉበት ነው። ነገር ግን የኢትዮጵያ የሀገር መከላከያ ሰራዊት ወደ ሌላ ስራ ሲሄድ ገና የአካባቢ ሚሊሻዎችን እያደፈጡ እነሱን መግደል፣ እነሱን ማጎሳቆል ጀግንነት አይደለም። ጀግንነት
ቦታዎቹን ተቆጣጥሮ ይዞ ያም ደግሞ ከተማ ዝም ብሎ እንትን ማለት አይደለም። ጋራ ወጥቶ ወርዶ ምሽግ ይዞ ተደራጅቶ ትርጉም ያለው ነገር አድርጎ ከዛ በኋላ ወደፊት እየገሰገሱ ቦታዎችን እየተቆጣጠሩ በደንብ እየተፋለሙ ማድረግ ነው። ይሄ መንደር ውስጥ እየገቡ እንትን ማድረግ፣ ሰላማዊ ሰዎችን መግደል፣ ከተሞችን ማውደም፣ ይህም ከዚህኛው ከኋላ ቀሩ ቡድን ጋር የተቆራኘና የተናበበ ስለሆነ አብሮ ምላሽ የሚያገኝ ነገር ነው። ያው እንዳልኩት ቀደም ሲል እንዳልኩት ነው። ዋናው ኃይል ሲደፈጠጥ በግልባጩ ሌሎቹ ይደርሳቸዋል። ምናልባት በሰልፍ ይመጣሉ ወይ ደግሞ በሰልፍ ይሸሻሉ። መፍትሄው ይህንን የመከራ የስቃይ የሰቆቃ ምንጭ የሆነ ቡድን የሚከፈለው ነገር ተከፍሎ ሰላምን ለማረጋገጥ መውጫው መንገድ እሱ ብቻ ነው። በየትኛውም መንገድ በውይይት በንግግር ችግሮች እንዲፈቱ ሁሉም ሰው ሰላምን የሚፈልግ ሞትን የሚጠላ ሞት የሚወዳለ ብያም ግን ሞትን የሚነግዱበት አሉ። ግን በውይይት በንግግር ለፈረመው ባዕዳን ፊት ለፈረመው ፊርማ አልገዛም ያለ ሕግና ስርዓት እያፈረሰ የሚቀጥል ቡድን ካለ ምን አማራጭ አለ? ስለዚህ ከመጠን በላይ መንግስት ታግሷል፣ መቆየቱም ጠቅሟል። በየቀኑ እየሟሸሸ መሄዱም ጉዳቱ በሰላማዊ ሰው ላይ መድረስ እድሉን ይቀንሳል። ከነዚህ ኋላ ቀር ሰዎች ከምንም በላይ ትግራይም ህዝብ ሌላውም ኢትዮጵያዊ መገላገል አለበት። እያነከስን ከዚህ በላይ ብዙ ርቀት መሄድ፣ ችግሩ ከዚህ በላይ እንዲቀጥል ማድረግ ለኢትዮጵያ መንግስትም ለኢትዮጵያንም በአጠቃላይ ለአፍሪካ ቀንድም ጭምር የማይጠቅም ነገር ስለሆነ እልባት ይሰጠዋል ተብሎ ይታመናል። ብዙ ላይ ነገሮች ወደ ጫፍ እየደረሱ እንደሆነ አምናለሁ። እነዛ ጫፍ የደረሱ ነገሮች ኢትዮጵያን ዘላቂ ሰላሟን የሚያረጋግጡ በየሰፈሩ ያሉ ነገሮችንም ኃይሎችንም አደብ የሚያስገዙ እንደሚሆን ይታመናል። ክቡራን ተመልካቾቻችን የዛሬ ሰኞ መጋቢት 14 2018 ፕሮግራማችን በዚሁ ተጠናቋል። አመሰግናለሁ። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሰኞ መጋቢት 14 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።